በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። መጋቢት 15 እንኳን ለሰማዕቱ ሕፃኑ ቂርቆስና ቅድስት ኢየሉጣ ወርኃዊ መታሰቢያ በዓል በሰላም አደረሳችሁ አደረሰን። በዛሬው ዕለት የሚታወሱ በሕይወት ተጋድሏቸው ብዙ የምትማሩባቸው ቅዱሳንን እንደሚከተለው አቀርብላችኋለሁ። መነኮሳይት ሳራ እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 15 በዚች ቀን የከበረች ተጋዳይ መነኮሳይት ሳራ አረፈች። ይህችም ቅድስት ከላይኛው ግብፅ ናት። ወላጆቿም የክብር ባለቤት ክርስቶስን የሚያመልኩ ክርስቲያኖች ናቸው። እጅግም ባለጸጎች ነበሩ። ነገር ግን ከእርሷ በቀር ልጆች የሏቸውም። በመልካም አስተዳደግም አሳደጓት። ለክርስቲያን የሚገባ ትምህርትን ሁሉ አስተማሯት። ደግሞም ጽሕፈትን አስተማሯት። ሁልጊዜም የክርስቲያንን መጻሕፍት ታነባለች። ይልቁንም የመነኮሳትን ዜና ታነብ ነበር። መጻሕፍትንም አዘውትራ ስለምታነብ የምንኩስና ልብስ ለመልበስ ፈለገች። በላይኛው ግብፅ ከሚገኙ ገዳማትም ወደ አንዱ ገዳም ሂዳ ደናግልን እያገለገለች ኖረች። ከዚህም በኋላ የምንኩስና ልብስን ለበሰች። ሰይጣንን ድል እስካደረገችው ድረስ ሰይጣን የሚያመጣውን ሥጋዊ ፍትወት እየታገለች 13 ዓመት ኖረች። ንጽሕናን ከመውደዷ ጽናት በተሸፈነ ጊዜ በትዕቢት ሊጥላት ወዶ በቤት በዛቢያ ልትጸልይ ቆማ ሳለች ተገልጦ ሳራ ሆይ ሰይጣንን ድል አድርገሽዋልና ደስ ይበልሽ አላት። እርሷም መልሳ እኔ ደካማ ሴት ነኝ፣ ከክብር ባለቤት ከጌታ ኢየሱስ ክርስቶስ በቀር ድል አድርጌ ላበረው አልችልም አለችው። ይህችም ቅድስት አብረዋት ላሉ ደናግል ጥቅም ያላቸውን ብዙ ትምህርቶችን ታስተምራቸው ነበር። እንዲህም ትላቸዋለች፣ ከቀን ብዛት ጠላት እንዳያስተኝ እኔ እንደምሞት አስቀድሜ ሳስብ እግሬን ከአንዱ መውጫ ደረጃ ወደ ሁለተኛው ማውጥቼ አላኖራትም። ዳግመኛም ለሰው ርኅራኄ ማድረግ በተሻለው ነበር። ይህንን በሚያደርግ ጊዜ የኋላ ኋላ በእግዚአብሔር ፈቃድ ውስጥ ይኖራል። በዚህን አረጋውያን መነኮሳት መጽሐፍ ውስጥ የተጻፈ ሌሎች ብዙ ቃላቶችንም ትነግራቸዋለች። ብዙ ቃላቶችንም ትናገራለች። ታላቅ ተጋድሎም እየተጋደለች በዓቷም በባህር ዳርቻ ሆኖ 7 ዓመት ኖረች። አንዲት ቀን እንኳ ከሰው አንዱም አላያትም። እሷ ግን ሁሉን ታይ ነበር። ሸምግላ እስከ 80 ዓመት በደረሰች ጊዜ ከዚህ ዓመት የሕይወት ማሰሪያ ተፈትታ የዘላለም ተድላ ደስታ ወደሚገኝበት ሄደች። ጸሎቷ በረከቷ ከእኛ ጋር ለዘላለሙ ይኑር አሜን። ሰለፍኮስ ሰማዕት። በዚችም ቀን ዳግመኛ የቅድስት አስጠራጦኒቃ እጮኛ ቅዱስ ሰለፍኮስ በሰማዕትነት አረፈ። የዚህን ቅዱስ ዜና ክርስቲያን እንደሆነ ከሃዲ ንጉሥ በሰማ ጊዜ ያመጡት ዘንድ አዘዘ። ወደ እርሱም ሲቀርብ የአስጠራጦኒቃ እጮኛዋ ሰለፍኮስ የተባልክ አንተ ነህን? አለው። አዎን ነኝ አለ። ዳግመኛም ማንን ታመልካለህ? አለው። እርሱም እኔ የክብር ባለቤት የሆነ ጌታ ኢየሱስ ክርስቶስን አመልካለሁ ብሎ መለሰለት። ንጉሡም መርዝ ያላቸው እባቦች ወዳሉበት እንዲጨምሩ ታዘዘ። እግዚአብሔርም አዳነው። ከዚህም በኋላ ራሱን በሰይፍ እንዲቆርጡ ታዞ ቆረጡት። በመንግሥተ ሰማያትም የሰማዕትነት አክሊልን ተቀበለ። በረከቱም ከእኛ ጋር ለዘላለም ትኑር አሜን። አባ ሕልያስ ሰፍንዮስ አዲስ ጊዮርጊስ። በዚችም ዕለት ደግሞ ናህንስ ከሚባል አገር የሰማዕቱ የከበረ የአባ ሕልያስና የሰፍንዮስ የአዲስ ጊዮርጊስ መታሰቢያቸው ሆነ። በረከታቸውም ከእኛ ጋር ለዘላለሙ ትኑር አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። የእግዚአብሔር ቸርነትና ፍቅር የእመቤታችን ቅድስት ድንግል ማርያም አማላጅነትና እናትነት የቅዱሳን መላእክት ሰማዕታትና ጻድቃን ተራዳኢነትና ጥበቃ ከሁላችን ጋር ይኖር ለዘላለሙ አሜን። የተባረከ ጊዜ ይሁንላችሁ።